ለመጨረስ 8 ሰዓት ወስዶብኛል። 8 ሰዓት ያላልስ ወጣት የሚሸቱና የወጣትነት ሀሳቦች የሚነበቡበት መጽሐፍ ነው። ቀበቶ የሚነበብ ቀበቶ ይመስለኛል። መጀመሪያ ላይ ሌላው ቀበቶ አልሞላው ነበር። ከዛ በኋላ ግን ዙር ጨምሯል። በእርግጥ ዙር የጨመረው ቀበቶው ተለጥጦ ነው ወይስ ወገባችን ከስቶ? ቀበቶ መፍታትና ማውለቅ ጋር በብዙ የተሳሰረ ነው። መልኩ በሙዚቃ ኖታዎች ነው የሚጀምረው። በሙዚቃ ኖታዎች ይጀምራል። አንድ ወንድ ገጸ ባህሪ ያተኩራል። ያ ነው እሱ ስለ ሴቶች ይጽፋል። 5 ሴቶች ናቸው። ሴቶች ደግሞ ስለ እሱ ለመግለጽ ምናልባት ጾታ መቀየር ግድ ሊሆን እና ሄኖክ ነው የሚባለው ዋና ገጸ ባህሪው ከተለያዩ ሰዎች ጋር ግንኙነት አለው። የአንዱ ግንኙነት ሲፈርስ የአንዱ ግንኙነት ይስጥልን። እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው መጽሐፍ ደርሶ መልስ ይሰኛል። ደርሶ መልስ በደራሲ እንዳለጌታ ከበደ የተጻፈ መጽሐፍ ነው። ደራሲ እንዳለጌታ ከበደ በበርካታ ጽሁፎች እናውቀዋለን። በተለይ እነ ዛጎል በዛጎል ጀምሮ ከዛ በኋላ ደግሞ በርከት ያሉ ስራዎችን ሰርተዋል። የመኝታ ቤት ሚስጥሮች፣ እምቢታ፣ ኬርሻዶ፣ የበዓሉ ግርማ ህይወትና ስራዎቹ እነዚህ የመሳሰሉ መጽሐፍትን ጽፏል። በርካታ ናቸው። በቅርብ ጊዜ ደግሞ ሲጥል የሚል አንድ መጽሐፍ ጽፏል። እነዚህን የመሳሰሉ መጽሐፍት ጽፏል። ምናልባት ዛሬ የምናየው ግን ደርሶ መልስ የተሰኘ መጽሐፍ ነው ማለት ነው። ደርሶ መልስ የተሰኘ መጽሐፍ እንግዲህ ለማንበብ እጅግ በጣም አጓጊ ነው። አጓጊ ከመሆኑ የተነሳ እኔ ለመጨረስ 8 ሰዓት ወስዶብኛል። 8 ሰዓት ያለማቋረጥ አንድን መጽሐፍ ማንበብ ይቻላል ማለት ነው። ከዛም በላይ መሄድ ይቻላል በእርግጥ ለንባብ ማለት ነው። ደርሶ መልስ ግን በዚህ ጉዳይ ነው። ምናልባትም ደርሶ መልስ ወጣት የሚሸቱና የወጣትነት ሀሳቦች የሚነበቡበት መጽሐፍ ነው። ደርሶ መልስ ማለት ነው። በተለይ መጽሐፉ በሚነበብበት ጊዜ ስለ ገጸ ባህሪያቱ ጥልቅ እሳቤ የሚታሰብበት ሁኔታ ይኖራል። እንግዲህ ደርሶ መልስን በምናይበት ጊዜ ከመጀመሪያው ጥያቄ የሚፈጥር ነገር አለበት ማለት ነው። ጥያቄ የሚፈጥረው ምንድነው? በቀበቶ ነው የጀመረው ስዕሉን ማለቴ ሽፋኑን ማለት ነው። ሽፋኑ ቀበቶ አለበት። ቀበቶ 2 ቀበቶ ነው ያለበት። ምናልባት እኔ ላይ የደረሰው መጽሐፍ ማለት ነው ለ4ኛ ጊዜ የታተመው ነው እኔ ጋር የመጣው እና ይሄ ቀበቶ አንደኛው አንድ ዙር የሞላ ሌላኛው ደግሞ ሌላ ዙር ያልሞላ፣ ምናልባትም ጉዳዩ ቀበቶ ዙሪያ ይሽከረከራል እንደማለት ይሁን። ምናልባት አላቅም እንዴት እንደታሰበ። በእርግጥም ጉዳዩ እዛ የሚያተኩር ነው። ቀበቶ የሚነበብ ቀበቶ ይመስለኛል። ሌላው ቀበቶ እንዴት ይነበባል? በእርግጥ እንግዲህ ይሄን የመጽሐፉን የሽፋን ስዕል ማንበብ ብቻ በቂ ነው። የአነባብ ዘዴ ደግሞ እንግዲህ ምናልባት እኛ ሀገር እንግዲህ ከላይ ወደ ታች ነው የሚነበበው ወይም እንደዚህ ምናልባት ይሄንን ስዕሉን ግን ከየት እንደሚነበብ ማወቅ አልቻልኩም። ይህ ስሜት በእርግጥ ከባድ ነው ለመረዳት ማለት ነው። ከታች ያለው የቀበቶ ምስል ደግሞ የጠቀለለው ወይም ያቀፈው ነገር ምንነት ለመተንበይ ቀላል ቢሆንም በምስሉ የተቀመጠው ባዶውን ነው። የመጠቅለሉና የመደራሩ ምክንያት ከመፈላለግና ሙቀት ወለድ የሆነ ስሜት መሀሉ ባዶነት ምክንያት ሊሆን ይችላል። ስሜት ይሁን ወይም ከነገሮች መጥበብና መክሳት የቀበቶዎችን መስፋት የትጥቃችን ዙር መጨመር ለማሳየት ይሁን እኔ አላቅም። መጀመሪያ ላይ ቀበቶ አልሞላው ነበር። ከዛ በኋላ ግን ዙር ጨምሯል። በእርግጥ ዙር የጨመረው ቀበቶው ተለጥጦ ነው ወይስ ወገባችን ከስቶ የሚል ጥያቄ ያስነሳል። ምናልባትም እየቆየን ሲሄድ እንዴት ነው የሚሆነው ቀበቶ የሚል ነገር አለ።
በሌላ መልኩ ምስሎች የቀበቶ የሆኑበት ምክንያት ብዙ የጨዋታው ወይም የገጸ ባህሪያቱ አድራጎትና ተግባር ከቀበቶ መፍታትና ማውለቅ ጋር በብዙ የተሳሰረ ነው። ማለት ቀበቶ ጋር ያተኩራል። እንግዲህ ወደ ውስጥ ስንገባ ደግሞ እንግዲህ መጽሐፉ ባልተለመደ መልኩ በሙዚቃ ኖታዎች ነው የሚጀምረው። በሙዚቃ ኖታዎች ይጀምራል። በእርግጥ ሙዚቃ እወዳለሁ እንጂ አላውቅም። ብዙ ጊዜ ብዙ ሰው የሚወዳቸው ሙዚቃዎችን ነው ወድጄ የማውቀው። ምናልባት በስሜት ወይም በግፊት ሊሆን ይችላል፣ ወይም ስለተወራላቸው ማለት ነው። ነገር ግን ደግሜ ሲሰማቸው ህዝቡ ሙዚቃ መለየት ያውቃል፣ እኔም ማዳመጥ አውቃለሁ እላለሁ። ለዛ ይመስለኛል ብዙ ሙዚቃዎች ወድጄ አጣጥሜ አውቃለሁ። እዚህ መጽሐፍ ውስጥ ደግሞ ብዙ ሙዚቃ አለ፣ እጅግ ብዙ ሙዚቃ። የልብ ምት ጋር አብረው የሚነጥሩ ሙዚቃ የሆኑ ቃላት፣ የሚነዝሩ አገላለጾች፣ ራስን የመጎስጎስ ስሜት የሚረብ ትዝታ ያለበት መጽሐፍ አለ። እንግዲህ መጽሐፉ አንድ ወንድ ገጸ ባህሪ ያተኩራል። ያ ነው እሱ ስለ ሴቶች ይጽፋል። 5 ሴቶች ናቸው። ሴቶች ደግሞ ስለ እሱ ይጽፋሉ ማለት ነው። እና ይህን ስሜት መፍጠር መቻል በራሱ ደራሲው የሴቶችን ስሜት እንዴት ሊረዳ ቻለ የሚል ጥያቄ አነሳለሁ እኔ። እንደዛ አይነትን በዛ ልክ ለመግለጽ ምናልባት ጾታ መቀየር ግድ ሊሆን ይችል ይሆን የሚል ነገር አለኝ። እና ሄኖክ ነው የሚባለው ዋና ገጸ ባህሪው። ከተለያዩ ሰዎች ጋር ግንኙነት አለው። የአንዱ ግንኙነት ሲፈርስ የአንዱ ግንኙነት ባልተነካ ጎኑ እየገቡ በተነካ ጎኑ እየገቡ ያልተነካውን ጎኑ ያዳርሳሉ እና ሴቶች ይወጡበታል፣ ይሄዳሉ ማለት ነው። ሄኖክ አንድ ሆኖ ስንት ነው ግን? እርሱ ግን ስንት ውስጥ እንደገባ ያውቃል? የሚያውቅ አይመስለኝም። ምናልባትም የሚገባባቸው ለመርሳት ነው። በ5 አቅጣጫ የሚገለጽ 5ቱንም እንደ ባህሪያቸው ገልጾ 5ቱም እንደ እይታቸው የሚገልጹት ነው እሱን ማለት ነው። ሄኖክ 5ቱም እንደ እይታቸው የሚገልጹት ነው። በግምት ግን ከዚህ ቀደም ስለዚህ መጽሐፍ የተባለውን ስላላየሁ ሴቶች ባህሪያቸው በበዓሉ ግርማ ብዕር ተዳሰው ያለፉ አይመስልም። እኔ ግን እንዲያ ነው እየመሰለኝ ያለው። የበዓሉ ግርማ ሴቶች በእንዳለ ጌታ ብዕር ነጠላ ባህሪያቸው ሲገለጽ ይመስለኛል። ይህ ማለት ሴቶቹ ገጽታቸው፣ አሳሳቃቸው በበዓሉ ግርማ ተገልጾ ራቁታቸውን ደግሞ በዚህኛው ሰው ተዳርሰዋል የሚል ስሜት እንዲሁ ይመጣብኛል። ሮማን ሀለተ ወርቅ፣ ራሄል፣ ሉሊት ደግሞ ሌላ ሌላ እያለ የሚወርድና አይናለም ማለት ነው። ያው ያሰቡትን ነው ሆኖ ያገኘሁት አይደለም። ስነ ጽሁፍና ሀሜት አይዋደዱም አይደለም። በመሰረቱ የሄኖክ ተንከራታችነት ምንጩ አንደኛዋ ጥላበት ያለፈችውን ድባቴ በአንደኛዋ ሳቅ ለማራገብ፣ ሌላኛዋ ጥላባት ያለፈችውን የወሲብ ህመም በሌላኛዋ አንስት ለመታከም ራሱን እያገላበጠ ጎኖችንና ጎኖችን እያስጠና የሚቀጥል ገጸ ባህሪ ነው። በዚህ ይመስላል ሁሌም በሴቶች በኩል ያለው ተንከራታችነት የማያቆመው ወይም የሚቀጥለው ማለት ነው። ደግሞ ሰበር የሆኑ ክዋኔዎችንም እንዲሁ ያስኬዳቸዋል። ለምሳሌ ከምስራቅ ወደ ቤዛ፣ ከቤዛ ወደ ምስራቅ፣ ከዚያም ወደ ራሄል ደረስ መለስ ግን በስርቆሽ። ራሄልን ሳስብ አንድ የሚመጣልኝ ስሜት ራሄልን ለመርሳት ከምስራቅ ውጭ ወይም ደግሞ በራሄል አማካኝነት ይቅርታ የጠየቃቸው ሰዎች ደግሞ ሌላ ገጽ ቢያገኝባቸው የመቀጠል ራሄልንም የመርሳት አጋጣሚ ለመቀጠል አያመነታም። ምክንያቱም የመጣበት መንገድ የሚያሳየው ይህንን እውነት ነው። ስለዚህ የሄኖክ እውነት መንገድ መሆን ወደ ማደማደሙ ይጠጋል። የሄኖክ እውነት መንገድ ወደ መሆን ማደማደም ይጠጋል። ሄኖክ መንገደኛ ነው። ሄኖክ የሚሄድበትን መንገድ እያስተካከለ ለሌሎች የሚለቅ። ለምሳሌ ልበል፣ የመጀመሪያ ጓደኛ ግን የመጀመሪያ ጓደኛው ማን እንደነበረች አልተገለጸም ወይም አልገለጸም። ሄኖክ የመጀመሪያ ፍቅረኛው እንትን ሰፈር ወይም እንትና ሰፈር ያለች አንዲት ኑሯን ጥርሷ ላይ እንጀራዋን ጭኗ ውስጥ ከምታበስል ጋር ሊሆን ይችላል። በእርግጥ ከዛ ሰፈር ውስጥ የተኮረጀ አካሄድ፣ የተቀዳ ባህሪ ይታይበታል። እርሱም ይህን የመረዳት እድሉ በደራሲው በኩል አልተሰጠውም እንጂ ቢገለጽልን ብዙ ነገር እንድናውቅ ወይም አንብበን እንድንማር የማድረግ እድል ይኖረው ነበር። አዎ ማሳየት ካስፈለገ ማሳየት ይችላል። የእንትን ሰፈር ልጅ ሲባል የማፈሩ ምክንያት ምን ሊሆን ይችላል? በእርግጥ ይህ ሰፈር ቆመው ሲከራከሩለት ተነስተው ሊመሰክሩለት የሚችሉት እውነት አልኖር ብሎ ነው? ለምን አፈረ?
በዚህ ማፈር ውስጥ የሚሸሸው የራሱ ምስል ያለ ይመስለኛል። የሚደበቀው ጭውውት የሚሾልክበት ኬላ ያለ ይመስለኛል። ኬላውን ማለፍ ያስፈራው ስሜቱን መግለጽ ያልቻለው ምንድን ነው? በዚህ ውስጥ እንደተሰጣ ልብስ ፀሐይ ያየው ገመና ሊኖር ይችላል። ማፈር ውስጥ ከዚህ ለመቀዳቱ ምን ዋስትና አለው? ለደቂቃ ሄኖክ መሆን ቢያምረኝ ማን ጋር ትቆያለህ ብባል ማን ጋር ልመርጥ ነው? አላውቅም። እርግጥ እርሱ ግን ጉድለቱን ለመሙላት ይብከነከናል። ሴቶችና ታሪኩ እርሳስና ላጲስ ወይም ሌላ ሆኖ ይቀጥላሉ። እርሱ ሴቶቹን ላጲስ አድርጎ የአንደኛዋን ታሪክ ለማጥፋት አንደኛዋን እንስት ላጲስ እያደረገ ይቀጥላል። ሴቶች ደግሞ እርሱን እርሳስ አድርገው በሕይወት ሰሌዳቸው ላይ የፍቅር፣ የወሲብ ወይም ሌሎችን ነገሮች ይጻፉ። ሄኖክ እርሱ የሰማው የሰራው ወይም ሌሎች ጉዳዮች መሰሉኝ ፍቅር እያስተማረ ወሲብ እያሰለጠነ ጸባይ እየገራ ለሌሎች እያሰለጠነ ያስተላልፋል። እርሱ ደግሞ ከሴቶች እውቀት እየቃረመ ትምህርት እየወሰደ ግን የተለየ የተማረው የሴቶች ባህሪ ያውቃለሁ ብሎ መናገር እውቀት ነው ወይ እላለሁ። ቤዛን በእውቀቷ በሌላው ሴትነቷም ቢሆን እና ሌሎችንም እያለ ይቀጥላል። አሁን ሳስበው የሄኖክ አይነት ወንድ ግን ሚስቱ ማናት የሚል ጥያቄ ይመጣብኛል። ምክንያቱም ስህተትን አምኖ መቀበል ለምሳሌ የጀንበርን አልቻለም። የቤዛን ደግሞ ሌላ ነው ደግሞ ሌላ እያለ ሄዶ ከዚያስ የሚያስብ ታሪክ ይቀጥላል። ለምሳሌ ራሔልን ቢለምዳት ይሰለቻትና ደግሞ ሌላ ጋር ይቀጥላል ወይም ይቀነጠሳል። ከዛ ደግሞ እያለ መቀጠል ነው። ህይወት አዙሪት ሆነችበት ማለት ነው። ወደ እንስት ገጸ ባህሪያት ስንመጣ ሄኖክ በቆሙበት ሁሉም ከጊዜ ከኑሮ ጋር ሽቅድድም የገቡ ይመስል ቀጥለዋል። ሄኖክ ባለበት እንደቆመ እርሱ ግን በይቅርታ ውስጥ ይቅርታ ለመጠየቅ ሄዶ ያየው የንቀት ጀንበርን የመተው ቤዛን የመፈለግ የምስራቅን እርሱ የመፈለግ የራሔል ግን ሳስበው ሰው እንዲህ ነው አይደል? የቀደመውን እየረሳ የቀጠለውን እየተው የቅርቡን እየፈለግ አንተ ስትፈልግ ደግሞ ሌላ ሁሉም ወደ ዓላማቸው የመሽከርከር አዝማሚያ ይዘው እርሱ ግን ዓላማውን ሽጦ ጊታሩን እነርሱ ይቀጥላሉ፣ እርሱ ይቆማል። እነርሱ ይቀጥላሉ፣ እርሱ ይቆዝማል። እነርሱ ይቀጥላሉ፣ እርሱ ይፈልጋል። ጥቅል ወደ መጽሐፉ በምንመጣበት ጊዜ ግን ደስ የሚል ታሪካዊ ፍሰት ስሜታዊ ንረትም አለበት። ቆይቶ የሚሟሽሽ ተቆጥቦ የሚቆረጠሙ የቃላት ቆሎች በባለሙያ የተቆላ በዘይት የታሸ አልፎ አልፎ ለውዝ ጣል ጣል የተደረገበት ቆይ ግን እኔም ብቻ ይሆን የሚጥመኝ እንዲህ አይነት ቆሎ አለበት። ይጣፍጣል። መጣፈጡ ደግሞ የአእምሮ ምላስ ላይ መቆየት ነው። እውነት ነው፣ እጅጉን ይጥማል። ለምን? ስለሚጥም ነው። የሴቶች ስሜት በዛ ልክ መግለጽ ምናልባት እንዳለ ጌታን ሊያስመሰግነው ይችላል። በዚህ ውስጥ ያየው ፈተና ይከብደኛል። አስባለሁ የእነዛን ሴቶች ስሜት ለማግኘት ስንት ሴት አማከረ፣ ያንን ወደ ብዕር አወረደና ወረቀት ላይ ያሰፈረ ይሆን እላለሁ። የሚጥም አድርጎ በዛ መሃል የሚተላለፉ ቁም ነገሮች ደግሞ ጣፋጭም ሰብአዊም ናቸው። ከዚህ ላይ አንድ በሌሎች ጸሐፍት ላይም ሆነ እንዲሁ በምሁራንም ሊሆን ይችላል አንዳንድ ጉዳዮችን ለማስረጽ የግድ ክርክር ይኖራል። በዛ ክርክር ውስጥ ግን ጠያቂና መላሽ አሊያም ደግሞ ሁለቱም ተከራካሪ ወገኖች ቢሆኑ ተመጣጣኝ የሆነ የቃላት ልውውጥ ወይም ጥያቄን የሚያሸንፍ መልስ አሊያም ሀሳብ የሚፈጥር ጥያቄ ልውውጥ ባለማድረግ ነገሩን ከማስረጽ ይልቅ ወደ ማምከን እንዲመራ ሊያደርጉት ይታያል። ማለት ደካማ ጥያቄ ይጠየቅና ጠንካራ መልስ ይሰጣል። ያኔ መልሱ የጥያቄውን አቅም ዘሎ ተራ ለፍለፋ፣ ዝብዘባ አሊያም እብደት ይሆናል። እዚህ ጋር ግን የሚነሱ ጥያቄዎችና የሚሰጡ መልሶች ተመጣጣኝ ናቸው። ቤዛ የምታነሳቸው ጥያቄዎችና የምትመልሳቸው መልሶች ሌላ ጊዜ ሄኖክ በምልሰት በጓደኛው አንደበት በመጠቀም የሚመላለሱት መልስ ተመጣጣኝ መሆን ጉዳዩን ቅቡል ችግሩን ችግር ያደርገዋል። ከዚህ በመቀጠል ደግሞ አንዳንዴ ስሜታችን ከገለጻችን የሚቀዳ ይሆን እና ከዛ ገጽ ላይ ግን ማን አውርዶ ወደ ወረቀት ይቀይር ቢባል
እንደዚህ አይነት ደራሲ ሊያስፈልግ ይችላል ወይም ያስፈልጋል፣ አሊያም ተገቢ ነው። በቃ ወደ ትዝብቴ ልመለስ እስኪ። ከንጹህ መልክ ጥቂት ወይም አንድ ቡግር ትኩረት ትስባለችና እኔም ትኩረቴን ወደ ሳበኝ ወይም መሆኑ አልነበረበትም አሊያም ቢሆንም በዚህ መልኩ አልነበረም ወደምለው ሁኔታ ሲሸጋገር ሴቶቹ ሁሉም የሄኖክ ሴቶች በታሪክ የተለያዩ ይሁኑ እንጂ በአገላለጽ ግን ሁሉም ተመሳሳይ ናቸው ማለት ይቻላል። አዲስነት የማያደበዝዘው ተሞክሮ የማያሻሽለው የቃላት አጠቃቀም፣ የሀሳብ አገላለጽ አላቸው። እንዲሁ የታሪኩ ፍሰት ሳቢና ማራኪ ይሁን እንጂ በቃላት አገላለጽ፣ በስሜት አከዋወን ላይ በሚጠቀሟቸው ቃላትና በሌሎች ተመሳሳይ ሆኖ እናገኘዋለን። ለምሳሌ ጀንበር የሄኖክን መከፋት ብዙም ተሞክሮም ታሪክም የሌላት እና ተማረች የምትባለዋ ቃሉን ልዋስና በጭን ተኮር ጉዳይ የካበተ ልምድ የወንድ አያያዝ ያላት ምስራቅ አንዷ ከአንዷ የምታንስበት ሌላኛዋ ከሌላኛው የምትልቅበት የቃላት አጠቃቀም፣ የስሜት አገዛዝ እውነት የላቸውም። ይህ ለደራሲው ለቀጣይ የቤት ስራው ሊሆን የሚችል ይመስለኛል አይደለም? በተረፈ ግን መጽሐፉ ለሁሉም አንባቢ የሚሆን ይመስለኛል። አዝናኝና አስተማሪ ሀሳቦች ግድባቸውን ሰርተው ያሉ። ኑና ተጠቀሙ፣ ከጥበብ ውሃ ጠጡ። አየህ፣ ወጣት ስትሆን ከእነርሱ ተሞክሮ ትወስዳለህ። ያለፈ ከሆነ ደግሞ ትዝታህን ትቀሰቅስበታለህ። እንደ ትዝታ ምን አለ